ስለ አርሰናሉ ወሳኝ ተጫዋች ጋብሪኤል ማጋሌሽ ጉዳት አዲስ መረጃ ወጥቷል። ጉዳቱ ምን እንደሆነም ተረጋግጧል። በሌላ በኩል አሰልጣኝ ሚኬል አርቴታ ሂንካፔን ወይስ ማስኩዌራን በማጋሌሽ ፈንታ ይጠቀሙ የሚለው የአርሰናል ደጋፊዎችን ለሁለት ከፍሎ እያከራከረ ይገኛል። ስለ ሪካርዶ ካላፊዮሪ ጉዳትም አዲስ መረጃ ወጥቷል። በሌላ በኩል የቀድሞ የአርሰናሎቹ ተጫዋች ቴሪ ሆነሪ ስለ ዘንድሮ የአርሰናል የዋንጫ ጉዞና ስለ ቶተንሃሙ ጨዋታ ግምቱን አስቀምጧል። እነዚህንና የዕለቱን ወሳኝ ስፖርታዊ ጥንክሮች ወደ እናንተ የማደርስ ነው የሚሆነው። ሰላም ጤና ይስጥልኝ ወደ አድማጭ ተመልካቾቼ እንደምናችሁ፣ አብርሃም ፍቅሬ ነኝ። የዕለቱን እንግዲህ ወሳኝ ጥንክር ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። እንደተለመደው መድፈኞቹ አርሰናሎችን የተመለከቱ ወሳኝ መረጃዎች ወደ እናንተ መድረሳቸውን ይቀጥላሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ይህ ቪዲዮ ለበርካቶች እንዲደርስም ላይክ እና ሼር ማድረግ አትርሱ። በቀጥታ ወደ መረጃዎቹ ልውሰዳችሁ። እንግዲህ የእንግሊዝ ፕሪሚየር ሊግ በነገራችን ላይ ከሁለት ሳምንት ረፍት በኋላ ሊመለስ 4 ቀናት ብቻ ቀርተውታል። ይህ በጣም አስደሳች ዜና ነው። በጣም የሚያስደስተው ደግሞ ካሁን በኋላ ለረጅም ጊዜ የእንግሊዝ ፕሪሚየር ሊግ አይቋረጥም። የሀገራት ጨዋታ ሁሉም በሚባል ደረጃ እንግዲህ የማጣሪያ ጨዋታዎች ተጠናቀዋል። የጥሎ ማለፍ ጨዋታዎች ብቻ ነው የሚቀሩት። ስለዚህ ካሁን በኋላ ሳይቋረጥ የፕሪሚየር ሊግም ሆነ ሌሎች ሊጎች እንደዚሁም ሻምፒዮንስ ሊግን ለረጅም ጊዜ እንመለከታለን ማለት ነው። ይህም ደግሞ ለእግር ኳስ አፍቃሪያን እንደዚሁም አርሰናልን በየሳምንቱ ማየት ለሚፈልጉ ፕሪሚየር ሊግን በየሳምንቱ ማየት ለሚፈልጉ ሰዎች በጣም አስደሳችና ጥሩ የሚባል መረጃ ነው። እንግዲህ ጋብሪኤል ማጋሌሽ ጉዳት ከገጠመው በኋላ ስለ ጉዳቱ አዲስ መረጃ ተሰምቷል። ምን ያህል ጊዜ ከሜዳ ሊርቅ እንደሚችልም ፍንጮች ወጥተዋል። በነገራችን ላይ የብራዚሉ አሰልጣኝ ካርሎ አንቸሎቲ አርሰናል ደጋፊዎችን በይፋ ይቅርታ ጠይቀዋል። ይቅርታ የጠየቁበት ምክንያት ምንድነው? ጋብሪኤል ማጋሌሽ የህመም ስሜት እንዳለበት ወይም ደግሞ የጉዳት ስሜት እንዳለበት እየታወቀ ለወዳጅነት ጨዋታ ያውም ከሴኔጋል ጋር ለሚደረግ የወዳጅነት ጨዋታ የነጥብ ጨዋታ እንኳን ቢሆን ምናልባት የነጥብ ስለሆነ ነው ልትሉ ትችላላችሁ። ነገር ግን ለወዳጅነት ጨዋታ ያውም ለአርሰናልም ለብራዚልም በጣም ወሳኝ የሆነውን ተጫዋች አሰልፎ ማጫወት ምን ያህል ከባድ እንደሆነ ይታወቃል። ለዚህ ነው ታዲያ አሰልጣኝ ካርሎ አንቸሎቲ የአርሰናል ደጋፊዎችን ማጋሌሽን የጉዳት ህመም እንዳለው እያወቅኩኝ በማሰለፌና ይህ ነገር እንዲከሰት በማድረጌ ከፍተኛ ይቅርታን እጠይቃለሁ ሲሉ እንግዲህ የተናገሩት ማለት ነው። ጣሊያናዊው አሰልጣኝ እንግዲህ ተከላካያቸው በደረሰበት ምክንያት ቅር እንደተሰኙና በጣም መጥፎ የብሽሽት ጉዳት መሆኑ ተነግሮኛል። በተጨማሪ ምርመራዎች ጉዳቱ እንደሚታወቅ አውቃለሁ። ነገር ግን ለአርሰናል ደጋፊዎች ከፍተኛ የሆነ ከልብ ይቅርታ ጠይቃለሁ ሲሉ አንቸሎቲ ተናግረዋል። የማጋሌሽ ጉዳት እንግዲህ የጡንቻ ጉዳት እንደሆነ መረጋገጡን ፋብሪዚዮ ሮማኖ ዛሬ ይዞት የወጣው ዘገባ ያመላክታል። የማጋሌሽ ጉዳት ታዲያ ለማገገም ጥሩ ነገር እስከ 3 ሳምንታት ድረስ ሊፈጅ ይችላል። ብዙዎች በጣም ሰግተው ነበር ምናልባትም ከባድ ጉዳት እንዳይሆንና አምና ሳካን ለ3 ለ4 ወራት ከሜዳ ያራቀው አይነት የጡንቻ ጉዳት እንዳይሆንና ከሜዳ ለረጅም ጊዜ እንዳይርቅ ብዙዎች ስጋታቸውን ሲገልጹ እንደነበርም ይታወቃል። ነገር ግን የማጋሌሽ ጉዳት እንደታሰበው የከፋ እንዳልሆነና 3-4 ሳምንታት ውስጥ ወደ ሜዳ የመመለስ እድሉ ሰፊ እንደሆነ ነው የተዘገበው። ነገር ግን ማጋሌሽ በሚፈለግበት የቶተንሃም የቼልሲና የሙኒኩ ጨዋታ ላይኖር እንደሚችል እየተነገረ ቢገኝም አሰልጣኝ ሚኬል አርቴታ ግን ጋብሪኤል ማጋሌሽ ለእሁዱ የቶተንሃም ጨዋታ ዝግጁ ይሆናል ብለው እንደሚያስቡና ለዛ ዝግጁ ለማድረግ ልምምድ እያደረጉና ከሕክምና ባለሙያዎች ጋር እየሰሩ እንደሆነ ሃንድ ኦፍ አርሰናል ዘግቧል። ይህ መረጃ እውነት ከሆነ ለአርሰናል ደጋፊዎች በጣም ጥሩ ነው። መረጃው የእውነት ነው፣ ነገር ግን የሚሳካ ከሆነ ማለት ነው። ምክንያቱም አሰልጣኝ ሚኬል አርቴታና አርሰናል ጋር ነው በደንብ ምርመራው የተደረገው ብራዚልን ከለቀቀ በኋላ ማጋሌሽ። ታዲያ አርቴታ ለእሁዱ የሰሜን ለንደን ደርቢ ጨዋታ ማጋሌሽ ዝግጁ ሊሆን ይችላል በሚል ተስፋ እንዳደረጉና ሕክምናውን በጥሩ መልኩ እየሄደ እንደሆነ መረጃዎች እየወጡ ይገኛሉ። ስለዚህ ማጋሌሽ ምናልባትም ለሰሜን ለንደኑ ደርቢ ጨዋታ ዝግጁ የሚሆንበት እድል አለ ማለት ነው። እንግዲህ ሌላኛው ተጎድቶ የነበረው ጣሊያናዊው ተጫዋች ሪካርዶ ካላፊዮሪ ሙሉ በሙሉ ለእሁዱ የሰሜን ለንደን ደርቢ የቶተንሃሙ ጨዋታ ዝግጁ መሆኑ
ተረጋግጧል። ጉዳቱም ያን ያህል ከባድ እንዳልሆነና በጣም ቀላል ጉዳት እንደሆነ ተረጋግጧል። ስለዚህ ሪካርዶ ካላፊዮሪ በእሁዱ ጨዋታ በቶትናሙ ማለት ነው ሙሉ ለሙሉ ይሰለፋል። ይህም ለአርሰናል በጣም ጥሩና አስደሳቹ መረጃ ነው። አሁን እንግዲህ ብዙ የአርሰናል ደጋፊዎችን በሁለት ከፍሎ እያከራከረ የሚገኝ ጉዳይ አለ። ይህ ጉዳይ ምንድነው ብላችሁ ከጠይቃችሁኝም እንግዲህ አርቴታ ማጋሌሽ የማይመለስ ከሆነ ለቀጣይ 3 ሳምንታት ማንን ቢያሰልፉ የተሻለ ነው? ግማሾች ፔሮ ሂንካፔ ቢሰለፍ ይሻላል ይላሉ። ግማሾቹ ደግሞ የለም ጥሩ ሲጫወት ያየነው ክርስቲያን ሞስኬራ ይሻላል እያሉ ይገኛሉ። ብዙ የአርሰናል ደጋፊዎች አሁን በአሁን ሰዓት የተለያዩ ሶሻል ሚዲያዎች ላይ ገብታችሁ ብታዩ እንግዲህ በዚህ ጉዳይ እየተከራከሩ ነው የሚገኙት። እኔ ግን ለማጋሌሽ እንግዲህ ትክክለኛው ተተኪ ማን ነው በሚል ብዙዎች እየተከራከሩ ቢገኙም ለኔ የማጋሌሽ ትክክለኛው ተተኪ ፔሮ ሂንካፔ ነው ብዬ ነው ከክርስቲያን ሞስኬራ ይልቅ ፔሮ ሂንካፔን እመርጣለሁ። አርሰናል የተጎዳበት እንግዲህ የመሃል ተከላካይ የሴንትራል ባክ ነው። የሳሊባና የጋብሪኤል ጥምረት እንግዲህ ምን ያህል ጠንካራ እንደሆነ በፕሪሚየር ሊጉ የተሟላ ጥምረት እንደሆነ ይታወቃል። ሳሊባ በተለይ በቴክኒካል ጉዳዮች ኳሊቲውን ጠብቆ ሲወጣ ትመለከቱታላችሁ። በፊዚካል እና በአግሬሲቭነት ደግሞ ጋብሪኤል ማጋሌሽ ወይም ቢጋቢ እነዚህን በሚገባ ሲወጣ እንመለከተዋለን። ታዲያ እነዚህን ሁለት ጥምረቶች ባላንሱ ሳይነካና ሳይዛነፍ እንዳለ ለማስቀጠል አሰልጣኝ ሚኬል አርቴታ እንግዲህ ፔሮ ሂንካፔን ቢጠቀሙ ለሳሊባ ትክክለኛው አጣማሪ ነው ብዬ እኔ በግሌ አምናለሁ። ምክንያቱም እኔ ሞስኬራን የምወስደው ለሳሊባ ትክክለኛ ተተኪ አድርጌ ነው። እንደ ሞስኬራ የቴክኒካል ተጫዋች ነው እንደ ሳሊባ። ፔሮ ሂንካፔ ደግሞ በአንጻሩ ልክ እንደ ጋብሪኤል ማጋሌሽ አግሬሲቭ የሆነና እንደዚሁም ደግሞ በፊዚካሊ ኤጁ በጣም ጠንካራ የሆነ ተጫዋች ነው። ስለዚህ ለኔ የማጋሌሽ ትክክለኛ ተተኪ ፔሮ ሂንካፔ ነው የሚል እምነት አለኝ። ክርስቲያን ሞስኬራ ሳሊባ ሲጎዳ በአንፊልዱ ጨዋታ እናስታውሳለን። ተቀይሮ ገብቶ ምን ያህል ምርጥ አቋሙን እንዳሳየ እንደዚህ አይነት ጉዳቶች ላይ በተለይም ሳሊባን በመተካቱ ረገድ ነው ለኔ ሞስኬራ ትክክለኛ ተተኪ ብዬ የማስበው ለሳሊባ ነው። ለማጋሌሽ ደግሞ ትክክለኛ ተተኪ ብዬ የማስበው ፔሮ ሂንካፔ ነው። ምክንያቱም በባየር ሊቨርኩሰን ቤት ያለ ፔሮ ሂንካፔን ተመልክታችሁት ከሆነ ልክ እንደ ጋብሪኤል ማጋሌሽ ቡድንን የሚመራ ቡድንን ወደፊት ይዞ የሚሄድ እየጮኸ ስህተቶችን እንዲያርሙ የሚያደርግ የተቃራኒ ተጋጣሚዎች ላይ ጫና የሚያሳድር አይነት የመሪነት ስሜት ያለው ተጫዋች ነው ልክ እንደ ማጋሌሽ ማለት ነው። እንደዚሁም ደግሞ ቢውልድ አፕ በመስራትም ሞስኬራ በጣም ጥሩ ተጫዋች ቢሆንም ሂንካፔም ቢውልድ አፕ በመስራት ረገድ ያን ያህል ክፉ የሚባል ተጫዋች አይደለም። በጣም ምርጥ ተጫዋች ነው። ስለዚህ ለኔ ትክክለኛው ተተኪ እንግዲህ ብዬ የማስበው ለማጋሌሽ ፔሮ ሂንካፔ ነው። እንግዲህ አርቴታ ማንን ይጠቀማሉ የሚለው በአሁኑ ሰዓት በጣም በጉጉት እየተጠበቀ ቢሆንም እንደኔ ግን ሂንካፔን የሚጠቀሙ ይመስለኛል። በነገራችን ላይ አርቴታ ከጥቂት ሳምንታት በፊት ለአርሰናል ደጋፊዎች አንድ መልእክት አስተላልፈው ነበር። ሂንካፔ በጣም ምርጥ ተጫዋች ነው፣ ገና አልተመለከታችሁትም። የአርሰናል ደጋፊዎች በቅርቡ የሚወዱትና ልባቸው ውስጥ የሚገባው ተጫዋች ፔሮ ሂንካፔ ነው። ለረጅሙ ጉዞአችን የሱ መኖር በጣም ይጠቅመናል። ይህንን ቃል መቼም እንዳትረሱ አስታውሱት ሲል እንግዲህ አሰልጣኝ ሚኬል አርቴታ ተናግሮ ነበረ። ታዲያ ያ ንግግር አሁን በቃላት ሳይሆን በተግባር የሚገለጥበት ጊዜ እንደደረሰ ማሳያ ነው። ሂንካፔ እንግዲህ የብዙ ኳሊቲዎች ያሉትና በመከላከሉ ሶሊድ የሆነ በማጥቃትም ጊዜ ደግሞ አደጋ መፍጠር የሚችል ግብ ማስቆጠር የሚችል ልክ እንደ ማጋሌሽ ያለ ተጫዋች በመሆኑ አርቴታ እሱን ይጠቀማሉ የሚል እምነት አለኝ ማለት ነው። የቀድሞ የመድፈኞቹ ተጫዋች ቴሪ ዳንኤል ሆነሪ ስለ ዘንድሮ የአርሰናል የዋንጫ ጉዞ አስደናቂ ሐሳቡን ሰጥቷል። ለአርሰናል ደጋፊዎችም መልእክቱን አስተላልፏል። እንግዲህ ቴሪ ዳንኤል ሆነሪ የአርሰናል የምንጊዜም ሌጀንድ ልንለው እንችላለን። የመጨረሻው አርሰናል እንግዲህ ፕሪሚየር ሊግን ሲበላ ከዛሬ 22 ዓመታት በፊት ማለት ነው የቡድኑ አባል እንደነበረ እናስታውሳለን። ሄነሪ ታዲያ ይህ ታሪካዊ ተጫዋች ትላንትና ምን አለ? ዘንድሮ አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን የሚያሸንፍበት ዓመት እንደሆነ እርግጠኛ ነኝ ሲል ነው ሆነሪ የተናገረው። ይሄ የውድድር ዘመን በመጨረሻም አርሰናል የዋንጫ ጥሙን የሚቆርጥበትና ሊጉን በድጋሚ የምናሸንፍበት ዓመት ነው ብዬ አምናለሁ ሲል ዳንኤል ሆነሪ እንግዲህ ተናግሯል። ይህንንም ከመናገር ባለፈ ሄነሪ
እመኑኝ የአርሰናል ደጋፊዎች ተዘጋጁ ምክንያቱም ዘንድሮ ዋንጫውን የምንበላበት አመት ነው ሲል ነው እንግዲህ የተናገረው ማለት ነው። የአርሰናል ደጋፊዎች ታዲያ ለአርሰናል ከልብ የሆነ ድጋፋችሁን የምትሰጡበት አመት ነው። አርሰናል ዋንጫውን ያሳካል። ዋንጫውን ሲያሸንፍ ደግሞ እኔ በቦታው እገኛለሁ ሲል እንግዲህ ሄነሪ አርሰናል ዋንጫውን በሚያሳካበት ቀን በቦታው እንደሚገኝ ተናግሯል ማለት ነው። እንግዲህ አርሰናል የዘንድሮን ዋንጫ ለማሳካት ከፍተኛ ግምት ተሰጥቶታል። እንደ ሄነሪ ያሉ ተጫዋቾች አምና ጥርጣሬ ነበሩ። ዘንድሮ ግን በሙሉ ልብ አርሰናል ዋንጫውን እንደሚያሳካ እርግጠኛ ነኝ እያሉ እየተናገሩ ከዛም ባለፈ አርሰናል ዋንጫውን ሲያሸንፍ በዛ ቦታ ላይ እንገኛለን እያሉ እንግዲህ እየተናገሩ ይገኛሉ ማለት ነው። መድፈኞቹ ዋንጫውን ያሳኩታሉ እንግዲህ የብዙዎች ጥያቄ ነው። በነገራችን ላይ በጣም ወሳኞቹ ጨዋታዎች አሁን የሚመጡት ጨዋታዎች እንደሆኑ በተደጋጋሚ ተናግሬያለሁ። በተለይም አሁን አርሰናል ላይ ጫናው የሚበረታበትና ከባድ የሚባለው ጊዜ ነው። ምክንያቱም ቅዳሜ የፕሪሚየር ሊጉ ሲመለስ ከአርሰናል ቀድመው ነው ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል ያሉ ቡድኖች ጨዋታቸውን የሚያደርጉት። ቅዳሜ ቼልሲ ቀላል የሚባለውን በርንሌን ይገጥማል። 20 ነጥብ ላይ ነው የሚገኘው ታውቃላችሁ ቼልሲ። ታዲያ በርንሌን ካሸነፈ ቼልሲ 3 ነጥቦችን ጨምሮ አርሰናል ጨዋታውን እስኪያደርግ ድረስ በ3 ነጥቦች ብቻ ከአርሰናል አንሶ ይቀመጣል። ምሽት 2 ሰዓት ተኩል ላይ ቅዳሜ ደግሞ ማንቸስተር ሲቲ ከሜዳው ውጪ ተጉዞ በሴንት ጄምስ ፓርክ ኒውካስትል ዩናይትድን የሚገጥም ይሆናል። ዘንድሮ እንደምታውቁት ኒውካስትል ምን ያህል አስቸጋሪ አመት እያሳለፈ እንደሆነ ይታወቃል። 14ኛ ደረጃ ላይ ነው የሚገኘው ኒውካስትል ዩናይትድ በፕሪሚየር ሊጉ። በአንጻሩ ማንቸስተር ሲቲ በአሁኑ ሰዓት 2ኛ ደረጃ ላይ ነው የሚገኘው። ታዲያ አርሰናል እሁድ ከመጫወቱ በፊት ማንቸስተር ሲቲ ኒውካስትልን የሚያሸንፍ ከሆነ ነጥቡን 25 ያደርስና አርሰናል እስኪጫወት ድረስ የነጥብ ልዩነቱ ወደ 1 ብቻ ይጠባል ማለት ነው። ይህ ማለት እንግዲህ አርሰናሎች እሁድ ዕለት ምሽት ያውም በጣም ከባድ የሆነውን የደርቢ ጨዋታ ሲያደርጉ ከኋላቸው ከፍተኛ ጫና ኖሮባቸው በ1 ነጥብ ብቻ ተርቀው የሚያደርጉ ከሆነ ለነሱ እንግዲህ የስነ ልቦና ጫና ይኖረዋል። ያንን ጫና ተቋቁመው ቶትናምን ለማሸነፍ በጣም ከፍተኛ ትንቅንቅ ያደርጋሉ ተብሎ ይጠበቃል። በእርግጥ አርሰናል ባለፉት ዓመታት በቶትናም ላይ የበላይነት አለው። አምናም ሁለቱንም ጨዋታዎች አርሰናል እንዳሸነፈ ታስታውሳላችሁ። አርሰናል በሜዳው 2-1 አሸነፈ። ከሜዳው ውጪ ደግሞ አሁን ጉዳት ላይ ያለው ጋብርኤል ማጋሊሽ ባስቆጠራት ግብ አርሰናል ቶትናምን 1-0 ከሜዳው ውጪ ማሸነፉ እንደመጣ የምናስታውሰው ጉዳይ ነው። ስለዚህ መድፈኞቹ ባለፉት ዓመታት ያላቸውን የበላይነት እንደዚሁም ደግሞ በሜዳቸው እንደሚጫወት ቡድን ቶትናምን በደንብ አድርገው ለማሸነፍ ወደ ሜዳ ይገባሉ ተብሎ ይጠበቃል። ለአርሰናል ሌላኛው በጣም ጥሩ ነገር እንግዲህ ከሞላ ጎደል ከማጋሊሽ ውጪ ሁሉም ተጫዋቾች ለእሁዱ ጨዋታ ዝግጁ መሆናቸው ነው። ካላፊዮሪ ዝግጁ ነው፣ ቪክተር ዮኬሬሽ ዝግጁ ነው፣ ካይ ሃቨርት ዝግጁ ነው፣ ኖኒ ማዱኬ ዝግጁ ነው፣ ጋብርኤል ጄሱስም ዝግጁ ይሆናል ተብሎ ነው የሚጠበቀው። ስለዚህ ለረጅም ጊዜ በጉዳት ላይ የነበሩ የአርሰናል ተጫዋቾች በሙሉ ለእሁዱ ጨዋታም ዝግጁ ናቸው። እንደዚሁም ደግሞ ማርቲን ኦዲጋርድም ዝግጁ ይሆናል ተብሎ ነው የሚጠበቀው። ትላንትና ሀገሩ ኖርዌይ ጣሊያንን 4-1 ስታሸንፍ ሜዳ ላይ እንግዲህ ከሃላንድ ጋር በጣም ደስተኛ ሆኖ ሲነጋገር ብዙዎች ተመልክተውታል። ለመጫወትም ዝግጁ እንደሆነ ነው እየተነገረ የሚገኘው። የአርሰናል ተጫዋች የሆኑት እንግዲህ የእንግሊዝ ብሔራዊ ቡድንን ወክለው ሲጫወቱ የነበሩት ኢብሪቺዜ፣ ሳካ፣ ዲክላን ራይስ ጨዋታቸውን ጨርሰው ያለምንም ጉዳት ወደ ለንደን እንግዲህ ተመልሰዋል፣ ወደ አርሰናል ወደ ኤሚሬትስ ማለት ነው። እንደዚሁም ደግሞ የፈረንሳይ ቡድን ውስጥም ያለው ዊሊያም ሳሊባ ያለምንም ጉዳት ፈረንሳይን ለዓለም ዋንጫ አሳልፈው እንግዲህ ወደ ለንደን ተመልሷል። ዛሬና ነገ ደግሞ በስፔን ብሔራዊ ቡድን እንደዚሁም በሌሎች ቡድኖች ያሉ ተጫዋቾችም ጨዋታቸውን ጨርሰው የሚመለሱ ነው የሚሆነው። እስካሁን ድረስ ከጋብርኤል ማጋሊሽ ውጪ የከፋ ጉዳት ያለበት ተጫዋች የለም። ስለዚህ አርሰናል በሰፊ ስኳድ ካሁን በኋላ ላለው የረጅም ጊዜ ጉዞ በሻምፒዮንስ ሊጉ፣ በፕሪሚየር ሊጉ፣ በካራቦ ካፕ፣ በኤፍኤ ካፕ ከፍተኛ ትንቅንቅ ለማድረግ ዝግጁ ሆኖ ይመጣል ተብሎ ይጠበቃል። አርቴታ እረፍት በፊት እንግዲህ የነበረውን የአርሰናል ጥንካሬ ወደ 11 ጨዋታዎችን ሳይሸነፍ የተጓዘውና በመጨረሻም በሰንደርላንድ አቻ የወጣውን ቡድን አሁንም
ያንን ጥንካሬውን ግብ ሳይቆጠርበት ያሸነፈ የሚወጣውን ጥንካሬ ይዘው ለመቀጠል ምን አይነት ነገር ያሳዩናል የሚለው እንግዲህ በብዙ የእግር ኳስ አፍቃሪያን ዘንድ በጉጉት የሚጠበቅ ነው ማለት ነው። እኔ በግሌ አርሰናል ቶተንሃምን ቼልሲን እና አስቶን ቪላን ማሸነፍ የሚችል ከሆነ የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫ የማሳካት እድሉን ከ90% በላይ ያሰፋል የሚል እምነት አለኝ ማለት ነው። ግምታችሁን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መድፈኞቹ ቴሪ ሆነሪ እንደተናገረው ዘንድሮ ከ22 ዓመታት በኋላ የዋንጫ ጥማቸውን የሚያረኩበት አመት ነው ብላችሁ ታስባላችሁ ወይ? ለ22 ዓመታት አርሰናል ፕሪሚየር ሊጉን አላሳካም። ዘንድሮ እንደ ሄነሪ እንደተናገረው ያሳካል ብላችሁ የምታስቡ ኮሜንታችሁ ላይ ሐሳብ አስተያየታችሁን እንግዲህ አስቀምጡልኝ። እንግዲህ አርሰናል በፕሪሚየር ሊጉ ብቻ ሳይሆን በሻምፒዮንስ ሊግም በካራቦ ካፕ በኤፍኤ ካፕም ከፍተኛ የዋንጫ ተገማች ነው። ስለዚህ ከአንድ በላይ ዋንጫ ሊያሳካ የሚችልበት እድል አለ። ይህንን አርቴታና የአርሰናል ስብስብ እንዴት አድርገው ይወጡታል የሚለው እንግዲህ የምንመለከተው ነው የሚሆነው። የዕለቱ ወሳኝ ስፖርታዊ ጥንክሮች እንግዲህ እነዚህ ናቸው። ውድ አድማጭ ተመልካቾቼ ከሀገር ውስጥ ከባህር ማዶ ናችሁ ስትከታተሉኝና አብራችሁኝ ስትቆዩ የነበራችሁትን ከልብ እያመሰገንኩኝ በሌላ ወሳኝ መረጃና በሌላ ወሳኝ ጥንክር ደግሞ እስከምንገናኝ ድረስ በያላችሁበት ሰላም ተመኘውላችሁ።